እንደ ጴንጤ ሰነፍ አለ እንዴ? እውነት እናወራለን። እንደ ጴንጤ ሰነፍ የለም አንተ። እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። ከዛ ስንመጣለን ቸርች እግዚአብሔር ሰው ፕሊስ በቃ ስበርልኝ በኢየሱስ ስራም ቢብሎኛል በኢየሱስ ምና ልትበላ ዝም ብለህ አሜን አሜን አበላም ይላል የሰራዊት ጌታ እግዚአብሔር። ኢትዮ ፎረም ሰፊ ሽፋን ሰጥቶ ዘገባ ሰርቶበታል። ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ። ህዝብን ጉንዳን ማለትም ሆነ ድሃን በዚህ ልክ መጸየፍ። ዩቲዩበሮችም ስለ ጉዳዩ የየራሳቸውን እይታ አስቀምጠውበታል። ለቃቃሚ ሰዎች ሊያጠቁኝ ይፈልጋሉ ለመባል ራሱ ቲክቶከሮችም ከብዙ አቅጣጫ በጉዳዩ ላይ ተወያይተውበታል። ይሄንን ሰው በጣም ነው እንደምትፈሩት፣ በጣም ነው ተጽዕኖ የፈጠረባችሁ። ማህበራዊ ሚዲያውን ከዚህም ሲያልፍ ይመለከተኛል ያለውን ህዝብ ለሁለት እየከፈለ ያለው ጉዳይ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። የአገልጋይ ዮናታን አክሊሉ ንግግር ስንፍናችንን እኛ ለማንቆለጣበስ ማን ብሎን በጣም ቅዱስ አድርገን መንፈሳዊ አድርገን እንደውም አንዳንዶቻችን ራሱ ለስንፍናችን የምንሰጠው ስያሜ እግዚአብሔር የሰጠኝ ራእይ አለ፣ ኮሊንግ አለ፣ ያሳየኝ አለ፣ የኔ ራሴ ነገር አለኝ፣ ከለር አለኝ፣ የሚታየኝ ነገር አለ። ምንም አይታየም። ምንም የሚታይ ነገር የለም። ስላበድክ ብቻ። እናቴ አንድ ጊዜ እንደዚህ አልኳት፣ ራሴን አጠፋለሁ አልኩ። ፈንድቼ ተጣልቼ ራሴን አጠፋለሁ አልኳት። የኔ እናት በምን ይሁንልሽ? በምን? በመርስ፣ በጥይት፣ በቦምብ፣ በመኪና በምን ይሁንልህ? ባለፈው ዓመት እናቱን ፊት ለፊቴ ሲሰድብ ሲመታ የነበረ ልጅ ጋር ተጋጭቻለሁ። ለምን ትመታታለህ? ለምን ትነካታለህ? ባሳደገች ነው ወይ ብዬ ተቆጥቼ አውቃለሁ። ጥያቄው መኪና ይገዛልኝ አለበለዚያ ገልሻለሁ እና መኪና ይገዛልኝ እያልክ እናትህን የምታስጨንቅ ራሴን አጠፋለሁ እያልክ ብዬ በምን ይሁንልህ መሞት ትፈልጋለህ ብዬ ያልኩት ራሱን እንዲያጠፋ አይደለም። ቆሜ እኮ እያስተማርኩት ያለሁት የስንፍና አደጋዎች የሚል ማለት ነው። ቆሜ እያስተማርኩ ያለሁት እኮ ጠዋትና ማታ ከልጁ ጋር እያሳለፍኩ ያለሁት ልጁ እንዲለወጥ ነው፣ ራሱን እንዲያጠፋ አይደለም። ማንም ራሱን እንዲያጠፋ አይፈልግም። ቸርች ውስጥ ያላችሁ ቀፋዮች አዳዲስ ሰው ሲመጣ እየጠበቃችሁ ምትከፍሉ፣ እየተዋወቃችሁ ምትከፍሉ 200 ብር ከኔ ጋር ሄድም ይሰው እጁን ያሳይ። 10,000 ብር ከኔ ጋር ሄድም፣ 2 ሚሊዮን ብር ከኔ ጋር ሄድም፣ 20 ሚሊዮን ብር ከኔ ጋር ሄድም የሚል ሰው እዚህ ውስጥ ካለ እንዴ ብሩ ካንተ ጋር መሄድ ከሆነ ስራው እንዴት ነው ካንተ ጋር መሄዱ? ለምንድን ነው የማይሄደው? አንተ የቀን ሰራተኛነት ካንተ ጋር መሄዱ ለምንድን ነው? በየአይነት ሰርታለች፣ በየአይነት አስተናግጃለሁ። ከኔ ጋር ከብቶች ገዝታለች፣ ከኔ ጋር አተላፈትፍታለች። ከኔ ጋር እኔ ሹፌር እሷ ረዳት ሆነ ፊቷን በጨርቅ ሸፍና አዲስ አበባ ብላለች። ምን አለሽ? ትራፊኩ አስቆመንና ምን አለሽ ትንገረችው። ተርፈነሽ ሲለኝ አይደለም ረዳት ነኝ ያልኩት። እሺ ወደኔ ዙሪና ታርጋውን ንገሪኛል። ታርጋውን ሳታይ ታርጋውን ንገሪኝ አላት። ከዛስ 23961 ስለው ለቀቀ። 23961 ስለው ለቀቀ ብላ ነገረችው። የመኪናቸው ይሄንንም መንገድ ደግሞ ተጠቅማችሁ እኔን ነጥብ ለማስጣል ወይ ደግሞ ኢሜጅ ለማበላሸት አገልግሎቴ ለማደናቀፍ እንደዚህ የሞከራችሁ ሰዎች እግዚአብሔር ይባርካችሁ። አስታውሳለሁ አባቴን ስለ ስንፍና ሳነሳ ሐዋሳ ከተማ አባቴን ልጠይቅ ሄጄ በክረምት አብሬው ወክ እያደረገን ይሄንን ከስራ ቦታ ወደ ቤት ሜዳ ላይ ስንደርስ አንድ ሀሳብ መጣልኝ። አንድ ተአምር ይፈጠራል የሚል ሀሳብ መጣልኝ። እዚህ ጋር ሳይክል ወድቆ ባገኝ ሰውት ያለኝን ነገር አረሰው። አባቴ ረዥም ነው እንደዚህ ያለ ለቃቃሚ አልሰማችሁም ያልኩት ለቃቃሚ በነፃነት ከወጣት ጋር እንደሚያወራ ሰው በነፃነት እያወራው ምቆጣውን እየተቆጣው ከሚያዝነው ጋር እያዘንኩ ከሚያለቅሰው ጋር እያለቀስኩ
የቸገረውን ገንዘብ እየሰጠው ሲኖረኝ ገንዘብ እየሰጠው ካልኖረኝ ልብሴንም እየሰጠው እንደማገለግል ላለፈው 8 ዓመት የታወቀ የተገለጠ ጉዳይ ነው። አሁን ላይ እኔ የኢትዮጵያ ሕዝብ እንዴት እንደሚኖር አውቃለሁ። በፍጹም ኢኮኖሚካሊ በድህነት ውስጥ ያሉ ሰዎችን ክብር ለመንካት ስብዕናቸውን ለመንካት ብዬ የተናገርኩት ነገር አይደለም። ሰለሞን ሲናገር ስንፍና አለ እብደት እንደሆነች አይ ዘንድ እኔ በልቤ ዞርኩኝ ብሎ ይናገራል። እና ከሀብታም የሚጸልየው ማን ነው? ድሃ። ከድሃና ከሀብታም ትድሜ ነው ማን ነው? ድሃ። ከድሃና ከትነዋ ነው የሚለው ድሃ። ከንትና ከትነዋ ነው የሚለው ድሃ። እናንተ ምን እንደሆነ የምትፈልጉ ስትላቸው ሀብታም አይሉ። ወይ አመሉ ነው ወይ ስንፍናው ነው። አንድ ሰው ዝም ብሎ ድሃ ሊሆን አይችልም። ወይ አመሉ ነው ወይ ስንፍናው ነው ብሎ ሲናገር ይታያል። ይሄ እልም ያለ ኢግኖራንት የጅምላ ፍረጃ ነው። ለዓለማችን ድህነት እጅግ ውስብስብ ነው። አሁን ዮናታን ሲምፕሊፋይ አድርጎ እንደሚናገረው አይደለም። እንደውም ዛሬ ላይ በዓለማችን አብዛኛው ሰው ድሃ የሆነው ሰነፍ ስለሆነ አይደለም። ድሃ የሆነው አመል ስላለበት አይደለም። እውነቱን ለመናገር ኢፍትሃዊ የሆነ የዓለም ኢኮኖሚ ስርዓት ስለሰፈነ ነው ብዙ ሰዎች አሁን እየታረዙ እየተራቡ ያሉት። ምድር ላይ ያለው ሪሶርስ የሰው ልጅን መመገብ ሳይችል ቀርቶ አይደለም ሰዎች ድሃ እየሆኑ ያሉት፣ በረሃብ እየሞቱ ያሉት። ይልቁንም ኢፍትሃዊ የሆነ የሀብት ክፍፍል ስለሰፈነ ነው። ይሄንን እንዴት እኔ አሁን መምህር ዮናታን ፓስተር ዮናታን ዋቴቨር ዘ ኔም ኢዝ ታይትሉ እርግጠኛ ስላልሆንኩ ነው። ድሃን እንደዚህ መሳለቂያና ዝቅ አድርጎ ምሳሌ መስጫ ማድረግ ትክክል አይደለም። ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን ይልካሉ? ለቆይ ለምን እንደሚልኩት አሁን ሲገባ ይነቃ። ለምን እንደሚልኩት ለምን አይልኩም? ዘመዶች ለምን ይልካሉ? ውጪ ናቸው። ራስ ሰፈር ላይ ራሱ ሳወራ የፋዘር ወንድሞች ውጪ ናቸው። ፋዘር ራሱ ወጪ ነው፣ ወደ ጌታ ሄዷል። ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅም። ድሃ ጥቁር ጉንዳን ነው አልክ። እኔ ሌላ ሰው አልተናገርኩም፣ ራሴን ነው ያልኩት። ታግያለሁ። ነገር ግን እንደው ከምጠብቀው ሁሉ በላይ አንዳንድ ማከብራቸው ሰዎች ሁሉ ነገሩን ከአውድ ውጪ ተርጉመው ሌላ ቦታ ወሰዱት። ይሄ ግን ከአውድ ውጪ ነው የተተረጎመው። ከዚህ አንጻር ነገሩን እንድትወስዱ ትፈልጋለሁ። ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ። ጠቢቡ ሰለሞን ጉንዳን ሄድና ተመልከት አለው። ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን፣ ተካፍሎ መብላቱን፣ ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን፣ ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ። ሁለት ሆድ አለው። አንዱ ሆድ ምግብ የሚበላበት፣ አንዱ ሆድ ሌሎች የሚይዝበት ስቶሬጅ። ከጉንዳን ተማር ጠቢቡ ሰለሞን መጽሐፍ ቅዱስ ነው የተባለው። በነገራችን ላይ ፐርሰናሊ መጨረሻ ላይ ያልከው ሲንድሮም ነው። በነገራችን ላይ እብደት ነው እሱ። አመት ጊዜ እየጠበቁ እኔን አታክ ለማድረግ የሚፈልጉ ሰዎች አሉ። እኔም አልጨረስኩትም ቪዲዮ ላይ እንዳጨርሰው አንተ ይሄ አንዳንድ ሰዎች አሉ በርበሬ በረንዳ ተቀምጠው FBI ይከተለኛል የሚሉት እብደት ነው ሲጀምር። በነገራችን ላይ ሰዎች ሊያጠቁኝ ይፈልጋሉ ለመባል ራሱ ራስን ማን አድርገህ መገንበት እንዳለብህ ሲንድሮም ነው።